ክብር ለኢየሱስ ይሁን። እንኳን ደህና መጣችሁ። እግዚአብሔር የተመሰገነ ይሁን። ባለፈው ጊዜ እንደተነጋገርነው የዚህ ዓመት መሪ ዕቅዳችን እግዚአብሔርን መፍራት ሆኗል። እግዚአብሔርን እየፈራ ነው። እግዚአብሔርን የሚፈሩ ሰዎች የሚያገኙትን ሞገስ፣ እግዚአብሔርን የሚፈሩ ሰዎች የሚያገኙትን ልዩ ጥበቃ፣ የመላእክት እጀባ የኔ ምኞት ሳይሆን የመጽሐፍ ቅዱስ እውነት ስለሆነ ያንን እውነት እየተማርን ያለነው። ባለፈው ሳምንት መውደዳችንን እግዚአብሔርን መውደዳችንን በምንድን ነው የምንገልጥበትን መንገድ አንድ ሶስት ነገሮችን ተናግሬ ነበረ። እግዚአብሔርን እንወደዋለን ወይም እንፈራዋለን፣ እግዚአብሔርን እያከበርነው ነው የምንኖረው ምንል ከሆነ ስሙን በማክበር ነው እግዚአብሔርን መፍራታችንን የምናሳየው ብያለሁ። ምክንያቱም በከፍተኛ የሆነ ውድቀት ውስጥ ቤተክርስቲያን ያለችበት፣ ቅዱሳን ያለንበት፣ ኃይለኛ የሞራል ጥያቄ ውስጥ የወደቅንበት፣ ስም አልባ የሆንበት፣ አቅም አልባ የሆንበት፣ በጣም የቀጣጠንበት ዘመን ነው። በዚህ ዘመን እግዚአብሔርን መፍራት ብቻ ነው ካለንበት ከወደቅንበት ነገር ውስጥ ሊያወጣን የሚችለው። እሱ ደግሞ እግዚአብሔርን መውደዳችንን በፍርሃት እንገልጣለን። እሱም በምንድን ነው የምናሳየው? ስሙን በማክበር ብለናል። ስለዚህ በወጣንበት በገባንበት ሁሉ የእግዚአብሔርን ስም እንድናከብር ተናግሬያለሁ። የእርሱ የሆነውን ማክበር፣ እግዚአብሔርን ስሙን ስናከብረው ስሙ የተጠራበትን ሁሉ እናከብራለን። የእሱ የሆነውን ሁሉ እናከብራለን። የእሱ ምንድን ነው ሲባል ሰው ሁሉ የእሱ ነው። ለምሳሌ ሰው ሁሉ የእሱ ነው። ስለዚህ እግዚአብሔር የፈጠረውን ነገር እናከብራለን። የእግዚአብሔር የሆነውን ነገር ሁሉ በማክበር ፍርሃታችን እናሳያለን። ለሱ ያለንን ዕውቅና፣ ለሱ የምንሰጠውን ቦታ እናሳያለን። ለሱ መታዘዝ ደግሞ ያስፈልገናል። ለሱ ያለንን ፍቅርም ይሁን ፍርሃት የምንገልጥበት መንገድ ሌላው በመታዘዝ ነው ብያለሁ። እግዚአብሔርን በመታዘዝ እግዚአብሔርን የምንፈራው ከማንነቱ የተነሳ ነው። እግዚአብሔር ማን ነው? እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። እግዚአብሔር የሚፈራው እንደው ህሩት ማንነቱን ማወቅ በጣም አንድ ሁለት ነገር ነው የምነግራችሁ ዛሬ። ከማንነቱ የተነሳ ነው የምንፈራው። እግዚአብሔር ማን እንደሆነ ላሳያችሁ። አንደኛ በጣም ታላቅ አምላክ ነው እግዚአብሔር። እጅግ በጣም ታላቅ አምላክ። እናንተ እዚህ ተሰብስበን ስሙን የምንጠራው፣ በየቦታው ስሙን የምንጠራው፣ በየቤታችን ስሙን የምንጠራው፣ በየቢሮአችን ስሙን፣ በየትራንስፖርቱ ስሙን የምንጠራው እግዚአብሔር በጣም ታላቅ፣ በጣም ትልቅ አምላክ ነው። እግዚአብሔር ታላቅ ነው እኛም አናውቀውም ይላል መጽሐፍ ሲናገር። በጣም ትልቅ አምላክ ነው። ኢሳይያስ 40:15 እንደዚህ ይላል። እነሆ ትልቅነቱን እንድንረዳው ይጠቅመናል ብዬ የመረጥኩት ጥቅስ ነው። እንደዚህ ይላል። እነሆ ኢሳይያስ 40:15 እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው ይላል። ገንቦ ውስጥ እንዳለ ውሃ ነው አይልም። በምድር ላይ ያሉት ሰዎችን በሙሉ ብትሰበስቡና ያው 6-7 ቢሊየን ይገመታል አይደል? ይሄን ሁሉ ሰብስባችሁት በገንቦ ውስጥ እንዳለች ምንድናት ነው የሚለው? ጠብታ ናቸው። በሚዛንም እንዳለ ትንሽ ትቢያ ወይም ቆሻሻ ናቸው። በማ ፊት? በእግዚአብሔር ፊት ትቢያ ትቆጥራቸዋለህ። እነሆ ደሴቶችን እንደ ቀላል ነገር ያነሳል ይላል። ደሴቶች እግዚአብሔር እንደ ቀላል ነገር ማለት ይችላል። የምንፈራው በጣም ትልቅ ስለሆነ ነው። ከአእምሯችን በላይ ነው። እኔና እናንተ ተመራምረን የምንደርስበት አይደለም። ለዚህ ነው ያዕቆብ ሆይ አላወቅም ወይ አልሰማህም ወይ? እግዚአብሔር እኮ የዘላለም አምላክ ነው። ማስተዋሉ ደግሞ ምን አይልም? አይመረመርም። ማለት በሂሳብ ተሰርቶ እግዚአብሔር እንዲና እንዲያ ነው የሚባል አይደለም ወገኖቼ። እንግዲህ ተመልከቱት። አሕዛብ ሁሉ በገንቦ ውስጥ እንዳለ ጠብታ ምንድን ነው? ጠብታ ናቸው። ሁሉም ዓለም ላይ ያለው ሕዝብ ቢሰበሰብ፣ ትልሹም ትልቁም፣ ምሁሩም ዳዩሙም፣ ያለውም የሌለውም፣ አዋቂውም ሁሉም ተሰብስቦ ጠብታ
አለባችሁ። የምታመልኩት አምላክ እኔና እናንተ የምናመልከው አምላክ እዚች መድረክ ላይ የሚቀር አይደለም። አልፋ ነው፣ ኦሜጋ ነው፣ ገናና ነው፣ በጣም ትልቅ ነው። እንግዲህ አሕዛብ ነው ጠብታ ናቸው። በሌላው ኢሳይያስ 66 ላይ ሄዳችሁ ተመለከቱ። እንደዚህ ይላል፣ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ የምትሰሩልኝ ቤት ምን አይነት ነው? እኔ አለ ምን አይነት ቤት ትሰሩልኝ? የኔ ዙፋኔ በሰማይ ነው። ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ነው። ምድር ማለት ምድር ሁሉ ሰማይ ዙፋኔ፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? ይኸውላችሁ እግዚአብሔር በጣም ትልቅ። ምንም ልትሰሩ ስታስቡ ይሄ ታላቅነት ካልገባችሁ፣ በተለይ እግዚአብሔር ቤት ውስጥ የምንሰራ ሰዎች፣ በተለይ ለእግዚአብሔር የሆነ ነገር መስራት ናፍቆት ፍላጎት ያለን ሰዎች፣ እግዚአብሔርን ማገልገል የምንፈልግ ሰዎች፣ ማምለክ የምንፈልግ ሰዎች፣ ለእግዚአብሔር መስዋዕት ማቅረብ የምናስብ ሰዎች ምን አይነት አምላክ መስዋዕት ልታቀርቡለት እንደምትመጡ ወቁ። በሆነ በጠኔ ሊወድቅ ያለ እኛ አምጥተን ኮርማ ስንሰጠው ደሙን ልሶ እንደገና የሚያንሰራራ አምላክ አይደለም የምናመልከው። የምስጋና ጠኔ ይዞት ልፍስፍስ ብሎ ገና ስንጮ ኪቦርድ መሳሪያ ምናምን መተን ስናጨበጭብለት ደገና ተነቃቅቶ መጣችሁልኝ ነፍሴ ልታረሰረሱ የሚል አይደለም። እግዚአብሔር በጣም በጣም ትልቅ አምላክ ነው። በጣም ትልቅ ነው። አሕዛብ ሁሉ በገንቦ እንዳለች ጠብታ ሚል፣ ሰማይ ዙፋኔ ምድር የእግሬ መረገጫ ናት ሚል፣ ምን አይነት ቤት ነው ለኔ የምትሰሩልኝ የሚል። ምን እንሰራለት ለእግዚአብሔር? ወገኖቼ ምን አይነት ቤት ነው የምንሰራለት ለአምላካችን? በጣም ትልቅ ነው። ስለዚህ ምንድን ነው ለእግዚአብሔር ይዘን የምንመጣው ታዲያ? ይሄ ታላቅ አምላክ ከሆነ፣ ይህ ገናና አምላክ ከሆነ ምንድነው? በቃ ምንም አላልክ። እየፈራ ነው፣ እያከበር ነው፣ እየሰገድንለት፣ እየተገዛንለት፣ መስዋዕት በፊቱ በክብር እያቀረብን፣ ዝማሪያችን በክብር፣ አገልግሎታችን በክብር፣ ኑሯችን በክብር። ለምን? በጣም ትልቅ ስለሆነ። አላወቅም አለው ያዕቆብ። አታውቅም? አልሰማህም? እሺ አትወቅ። እግዚአብሔር እኮ የዘላለም አምላክ ነው። ሰማይ ዙፋኔ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው አለ። ይልቅ እኔ ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ደግሞ ወደሚንቀጠቀጠው ሰው እመለከት። ምን ማለት ነው? ወደዚህ ወደ ትሁት ታዛዥ፣ መንፈሱ የተሰበረ እሺ የሚል አቅም የለኝም የሚል ስብር ያለ ለእግዚአብሔር የተገዛ ልብ ያለው እሱ ማለት እኮ ነው። እኔ ወደዚህ ትሁት መንፈሱ ወደ ተሰበረ፣ መንፈሱ ወደ ቆመ አላልኩ። መንፈሱ ገና እንትን ወደ ተሰበረ አቅም የለኝም የሚል እግዚአብሔር ታስፈልገኛለህ ወደሚል፣ እኔ አልችልም ወደሚል፣ እኔ አቅም የለኝም ወደሚል፣ በመንፈሱ ድሃ የሆነ ካለ እግዚአብሔር መኖር እንደማይችል ያወቀ ትሁት ሰው፣ እንደገና ደግሞ ለቃሌ ወደሚንቀጠቀጥ የሚያከብረኝ የሚፈራኝ ሰው እመለከታለሁ። እኔ የምመለከተው እሱ ነው የኔ ቤት አለ። ስለዚህ ታላቅነቱን ማወቅ በጣም ጥሩ። እንደዚህ ከሆነ እግዚአብሔር በምድር ላይ ያሉት አሕዛብ፣ በምድር ላይ ያሉት ህዝቦች እንደዚህ ትንሽዬ ትቢያ ናቸው ይላል። ትልቅ ነን የሚሉ ሰዎች የሉ? ትልቅ ነን የሚሉ ሰዎች የሉ? ትልቅ ነን የሚሉ ሀገራት የሉ? አሉ እኮ። ትልቅ ነን የሚሉ ነገሮች አሉ ዓለም ላይ። እነሱ ሁሉ እኮ ነው ዓለም ላይ ያሉት፣ እነሱ ህዝቡም ተጨምሮ በአምላኬ ፊት ጠብታ ናቸው። አልፋ ነው፣ ኦሜጋ ነው። ታዲያ እግዚአብሔር ምን ያህል ታላቅ እንደሆነ ማየታችን እንድናከብረው ያደርገን፣ እንድንፈራው ያደርገን። በጣም ትልቅ ነው። ለዚህ ነው የምንፈራው። ለዚህ ነው ልንፈራው የሚገባው። ለዚህ ነው እያከበርነው ልንኖር የሚገባው። ስለዚህ እግዚአብሔርን ማክበር ሲባል፣ እግዚአብሔርን የፈራን መኖር ሲባል ዝም ብለን የምንበቀበቅለት የሆነ ቀስት ይዞ የሚወጋን ሽፍታ ስለሆነ ሳይሆን በጣም ትልቅ አምላክ ስለሆነ፣ ከአእምሯችን በላይ ስለሆነ፣ ለማስተዋል ከመታወቅ የሚያልፍ ነው። ቁጭ ብለን አጥንተን ሂሳብ ሰርተን የምንደርስበት አይደለም። ምን ማለት ነው? አሕዛብ ሁሉ ጠብታ አድርጎ የሚያስብ
ደሴቶችን እንደምናምንቴ እንደ ትቢያ ብድግ የሚያረግ በጣም ትልቅ ነው። ለዚህ ነው የምንፈራው። እግዚአብሔርን ፍሩት። ለዚህ ነው የምትፈሩትን ያሳያቸዋለሁ አለ። ስጋን ከገደለ በኋላ ነፍስን ምንም ማድረግ የማይችሉትን አትፍሯቸዋል። ዓለም ላይ ትልቅ ነን ብለው የሚያስፈራሩን ሀገራት አሉ፣ ኃያላን አሉ፣ ሰዎች አሉ፣ ግለሰቦች አሉ፣ የሆኑ ቡድኖች ይኖራሉ የሚያስፈራሩ። እንዳትፈሯቸዋል። ለምን? እነሱ መግደል የሚችሉት ስጋን ብቻ ነው። እኔ የምትፈሩትን አሳያቸዋለሁ አለ። ከገደለ በኋላ አለ ነፍስንም ስጋንም ገሃነም ይጨምራል። አስፈሪ የሆነ ከነዚህ መንደር ለመንደር ከሚገድሉ ኃያላንን ከሚሉ ትንንሽዬ እናስፈራለን የሚሉትን ምንም ማድረግ አይችሉም ማለት ስጋን ነው የሚገሉታል። ወገኖች የስጋ ይሄ መጽሐፍ ምድራዊ ድንኳን ነው ይላል እግዚአብሔር ጋር። ድንኳን ነው ይፈርሳል። ይሄ ድንኳን ይፈርሳል። ይሄ ድንኳን የተደኮነው መጽሐፍ ሙሴ ሲነግረን 80 ዓመት ነው ይሄ ድንኳን የሚያገለግለው አለ። ከበዛ 85 ዓመት ነው ድንኳኑ። የምድር ዘመን ማለት ኤክስፓየር ዴቱ አለ ተጽፏል። 80 ከዛ ከበረታ ድካምና መከራ ነው አለ። ስለዚህ ይሄ ምድራዊ ድንኳን ይሄ ሁላችን የምንኖርበት ድንኳን አንድ ቀን ይፈርሳል። ይሄ እኮ አንድ ቀን ገዳይ ባያገኝ ራሱ መፍረሱ አይቀር በራሱ ጊዜ ቢፈርስ፣ ያኛው ግን ዘላለማዊ ነው። እዚህ ድንኳን ውስጥ የሚኖረው ሰውዬ ግን ዘላለማዊ ነው። እስቲ አሜን በሉ። አክብሩት፣ እግዚአብሔርን ፍሩት። ለምን ነው የምንፈራው? ታላቅ ስለሆነ፣ እጅግ ታላቅ ስለሆነ፣ ትልቅ ስለሆነ፣ ልንገልጸው ከምንችለው፣ ልናብራራው ከምንችለው፣ ልንነግርለት ከምንችለው፣ ካልኩሌት አድርገን ልንደርስበት ከምንችለው ከማስተዋል የሚያልፍ ታላቅነት የተጎናጸፈ ኃያል አምላክ ስለሆነ፣ በጣም ትልቅ ስለሆነ እግዚአብሔር ትልቅ። ድሮ አንድ መዝሙር ነበረን እኛ ቤት በጣም ምንዘምረው፣ እግዚአብሔር ትልቅ ነው እኛም ማናውቀው የሚል መዝሙር ነበረን። ሙሉ መዝሙራውን አልዘምርም መሽቷል። ማስተዋሉን ልንመረምረው ልንደርስበት የማንችለው በጣም ትልቅ አምላክ ነው ያለ። እስቲ እኔ አምላክ በሉ። እጅግ ታላቅ ነው በሉ። አሁን በፊት ለፊታችሁ ያለ ትልቅ ነገር ሁሉ ካለ ከዚህ ትልቅ ጋር አወዳድሩት። ዳዊት እስራኤልን በሙሉ 40 ቀን ያስማጠውን ጎልያድ የጣለው ትልቁን እግዚአብሔር አምጥቶበት። የዳዊት አምላክ ትልቅ፣ እግዚአብሔር ታላቅ ነው ያለው እሱ ኃያል ነው፣ ዝማሬ ነው፣ ጉልበቴ ነው፣ ኃይሌ ነው፣ ዝማሬ ነው ብሎ ዘምሮለታል። እዛ ጫካ ውስጥ እያለ ድፍን እስራኤልን 40 ዓመት ያስማጠው ጎልያድ እየወጣ ሲፎክር የነበረ 6 ክንድ የነበረው ከላይ እስከታች ብረት የታጠቀው ጎልያድ መጥቶ ሁሉም ሰው ወድቆ፣ የሰው ሁሉ ልብ ወድቆ፣ የንጉሱ ልብ ወድቆ በፍርሃት ተውጠው እያለ ዳዊት መጣ። ወንድሞቹን ወሬ ፍለጋ ሲመጣ አየው እውነት ነው፣ ትልቅ ነው፣ 6 ክንድ ነው፣ ብረትን የለበሰው ታንክ ነው ይመስለው። አየውና ዳዊት ጎልያድን አይቶ፣ ሁሉም ሰው ጎልያድን አይቶ ጨርሷል፣ ከጎልያድ በላይ የለም እያለ እየዘመረለት ነው። ዳዊት መጣና ጎልያድን ጨረሰውና ከጎልያድ በላይ ያለውን ሰማይ ዙፋኑ የሆነውን ምድሩ የእግር መረገጫ የሆነውን ገናናውን እግዚአብሔር አየውና ይሄን ሸለፈታ ባለ ኢየሱስ ያድናል። ወገኖቼ ከትልቅ ነገራችሁ በላይ ያለውን ትልቅ እዩት። አሁን ዛሬ አይታችሁት የመጣችሁ ትልቅ ሁሉ ትቢያ ነው። ዛሬ አይታችሁ አስፈራርቷችሁ የመጣ ትልቅ ትቢያ ነው በአምላክ ፊት። ዛሬ ያያችሁ ትልቅ ልባችሁን የጣለባችሁ ትልቅ ያስጨነቃችሁ ትልቅ ቀናት የፈጠረ ሳምንታት የወሰደ ወራት የወሰደ ዓመታት የወሰደ ትልቅ ሁሉ በአምላክ ፊት ትቢያ ነው። ምናምንቴ ሸለፈታ ማለት ማንም አላለውም እኮ። እንዴ ሲባል እንዴና አይደለም ማለት እኔ በምድረ በዳ ያለው የአባቴን በጎች ስጠብቅ አንበሳና ድብ ይመጣል። ከዛ እኮ ራሱ አድኖኛል። ከዚህ የሚበልጠው ትልቅ ከዚህ የሚበልጠው ትልቅ ከኔ ጋር በነበረ ጊዜ ድቡንም አንበሳውንም ከተናደድኩ ገላለሁ ብሎ መስክር እና ሲባል ይሄንን ያልተገረዘንማ ጥለዋለሁ። አበደ ጎልያድ አበደ። በትር ይዞ በመጣ ትንሽ የበትር ይዞ ሲመጣ አየውና አንተ እኔ ውሻ ነኝ እንዴ? ለራሱ ስም አወጣ ጎልያድ። እኔ ውሻ ነኝ እንዴ? እንዴት ብትንቀኝ ነው ብሎ በአምላኮቹ ስም ረገመው ይላል።
በትር ይዞ ዳዊት ሌላ ነገር አልታጠቀም ብራዘር በትሩን ይዞ ክልተው እያለ 5 ድንጋይ ኮረጆ ውስጥ ይዞ ሲመጣበት አበደ ንቀቱ አሳበደው እንደዚህ ትልቅ የሚመስል ቆሻሻ በፊታችሁ የተናቀ ይሆናል ለምን ትልቅ የሆነውን ቅዱስ ታዩታላችሁ ትልቅ የሆነውን ቅዱስ ስታዩት ትልቅ የሚመስል ቆሻሻ በአፍጢሙ ይደፋል እስቲ አሜን በሉ ዛሬ ብዙዎችን ልብ የበዘበዘ የብዙዎችን ቤት የበዘበዘ የብዙዎችን ህልውና የበዘበዘ የብዙዎችን ጤና የበዘበዘ ትልቅ በትልቁ ቅዱስ ይወድቃል የሰማኝ በደም አሜን ምን እንዳለው ታውቃላችሁ አንተ አለው ሰይፍና ጭሬ ይዘህ ትመጣለህ እውነት ነው ታጥቀሃል እውነት ነው የሚታይ ታንክ ይዘሃል በዛን ዘመን ብዙ ሁሉንም የታጠቀ ነው ድሮኑን ሁሉ ማለት ነው ሁሉንም ይዘህ መጥተሃል እኔ ደግሞ አለው አንተ የተገዳደርከውን የእስራኤልን አምላክ እግዚአብሔርን ይዤ እመጣለሁ እስቲ አሜን በሉ ትልቁን ይዤ እመጣለሁ አሕዛብን በገንቦ ውስጥ እንዳለ ጠብታ የሚያየውን አልፋና ኦሜጋውን ሰማይ ዙፋኑ ምድር የእግሩ መረገጫ የሆነው እሱን ይዤ እመጣለሁ እሱን ይዤ እመጣለሁ እመታለሁ አንገትህን ደግሞ ካንተ ላይ አነሳዋለሁ አለው እንዴት ሲለው አነሳዋለሁ ይሄም የሆነው ማን እንደሆነ የእስራኤል አምላክ ማን እንደሆነ ታውቅ ዘንድ ነው ብሎ ለኔ የኔ ጉልበት ይገለጣል አይደለም ማን እንደሆነ አምላካችን እስቲ እኔ ማመልከው እጆቻችሁን አንሱና ከልባችሁ እኔ ማመልከው በሉ እስቲ አልፋና ኦሜጋ ነው እኔ ማመልከው ሰማይና ምድርን የፈጠረ ነው ሃሌሉያ ይሄን ትልቅ አምላክን ያዝ ለዚህ ነው የምንፈራው ብዙ እንድንፈራቸው ቢፈልጉ ነገሮች ዓለም ላይ አሉ ኢኮኖሚው ሊያስፈራራን ይፈልጋል ፖለቲካው ሊያስፈራራን ይፈልጋል ሁሉ ምንድነው ማያስፈራራን ሁሉ አስፈራሪ አስቦካኪ ሆኖ ትልቅ ነኝ እያለ ነው የሚወጣው ስለዚህ ከዛሬ ጀምሮ ቁመታቸውን እንጨርሰውና ከነሱ ቁመት በላይ ያለውን እናየዋለን እስቲ አሜን ወርዱን እናየውና ከዛ በኋላ ያለውን እናየዋለን ክብር ለእግዚአብሔር ይሁን የትኛው ሰውዬ ነው ሰማይ ውስጥ አንገቱን ከቶ ምድር ላይ እግሩን ተመተም ያረገ የመጣና ያስፈራራችሁ ድንክ አይደል እንዴ ሁሉ ድንክ እኮ ነው በአምላክ ፊት ትቢያ እኔና እናንተ የምናመልከው ሕያው አምላክ አትፍሩ ስጋን የሚገሉትን አትፍሩዋል አለ ሌላ የሚፈራ ክብር ለእግዚአብሔር ይሁን ሁለተኛ ለምንድን ነው የምንፈራው ፍጥረት ሁሉ ኢየሱስ ስለሆነ የፍጥረት ሁሉ ባለቤት ስለሆነ ፍጥረት ሁሉ የእግዚአብሔር ባሉካው ባለቤቱ እሱ የምኑ ፍጥረት ሁሉ ምንድነው ፍጥረት ሁሉ እንዴት ሁሉም ነገር የሱ እኔ የማመልከው ሁሉም ነገር የሱ የሆነውን አምላክ ሁሉም ነገር የሱ የሆነ አካል አለ ሁሉ አጥር ሰርቶ የኔ የሚባባለው ድንበር አይደል እንደሚጫወቱ መሬት ወጥሮ አይደል እንደሚጫወቱ ሀገር ባንዲራ ምናምን ያለ እንደሚጫወቱ የኔና የናንተ አምላክ ግን የሁሉም ነገር ባለቤት እስቲ በደንብ አሜን አሁንም ጥቅስ ላንብብላችሁ ዘዳግም ምዕራፍ 10:12 ላይ በጣም ወዳቸውን ሁለት ጥቅሶች አነብላችኋለሁ ዘዳግም 10:12 እስራኤል ሆይ አሁንስ አምላክህን እግዚአብሔር ትፈራ ዘንድ ምን ትል ዘንድ አሁን እንድትፈራ ነው ማወራልህ እንድትፈራ ነው ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ መፍራት አለብህ በመንገዱም መሄድ አለብህ አምላክህ እግዚአብሔርን ትወደው ዘንድ ትፈራው ዘንድ በመንገዱ ትሄድ ዘንድ ትታዘዘው ዘንድ እግዚአብሔር አምላክን እንደገና ትወደው ዘንድ በፍጹም ልብም በፍጹም ነፍስም ታመልከው ዘንድ እንድትፈራው ፈልጋለሁ እንድትታዘዘው ፈልጋለሁ በመንገዱ እንድትሄድ ፈልጋለሁ እንድትወደው ፈልጋለሁ ትወደው ዘንድ በፍጹም ልብም በፍጹም ነፍስ ታመልከው ዘንድ በፍጹም ልብ በፍጹም ነፍስ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ላንተ የማዘውን ይህን የእግዚአብሔርን ትእዛዝ ሥርዓት ጠብቅ ዘንድ ነው እንጂ አምላክህ እግዚአብሔር ካንተ የሚፈልገው ምንድን ነው ምን ፈልጎ ይመስልሃል እስቲ እያንዳንዳችሁ እግዚአብሔር ወደ ህይወታችሁ ሲመጣ ቤታችሁ ሲመጣ ቤተክርስቲያናችሁ ሲመጣ አገልግሎታችን ላይ ሲመጣ ምን ፈልጎ ነው የሚመስልህ እግዚአብሔር ምን የሚፈልግ ይመስልሃል ቤትን ሲቀበቅብ
ምንድነው ካንተ እግዚአብሔር የሚፈልገው ምንድነው? እነሆ ሰማያትም ምድርም በእርሷው ያለው ሁሉ የአምላክ የእግዚአብሔር ነው። ምን ይፈልጋል እግዚአብሔር? ጎሎት ሰው ደጅ ላይ እግዚአብሔር መጥቶ አያውቅም። ወገኖቼ እግዚአብሔርን ስታገለግሉት እግዚአብሔር በጣም ችግረኛ አምላክ አይደለም። ቤተክርስቲያን ስንመጣ በጣም ምስኪን ረጅም ዓመት የገዛ ሰው የከዳው ሰዎች ጥለውት የሄዱት ጭቁን አምላክ የለንም። ሰማያት በምድር ያለው ሁሉ የእርሱ ነው። በጣም ትልቅ ነው። የእግዚአብሔር ነው። ምንድነው የሚፈልገው ካንተ? ሁሉ የአምላክ የእግዚአብሔር ነው። ብቻ እግዚአብሔር ስለ አባቶች ደስ ብሎታል፣ እነርሱንም ወዷል። ከነርሱም በኋላ እናንተን ዘራችሁንም እንደዛሬው ሁሉ ከአሕዛብ ሁሉ መካከል መረጠ፣ እናንተንም ጨማምሯል፣ መርጧችኋል። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ፣ የአማልክት ሁሉ አምላክ ነን የሚሉት በሙሉ የነሱ ሁሉ አምላክ ጌቶች ነን የሚሉ አሉ። የጌቶች ሁሉ ምንድነው እሱ? ባካችሁ ይሄን እውነት እንደው እግዚአብሔር ልባችሁ ውስጥ ይቀርቅረው። የአማልክት ሁሉ አረበለው የማ በጣም አደገኛ ነው የሆነ አማልክቱ አምላኩ የእንትና ይሁን አማልክቶች ዓለም ላይ ያሉትን ሁሉ ሰብስበህ የነሱ ሁሉ አምላክ አለቃቸው አምላክ ነን ብለው በየሰፈራቸው ተጠደው ብዙ ህዝብ የሚያስከትሉ አሉ አይደል? የነሱ ሁሉ አማልክቶች በሙሉ አምላካቸው። ታስታውሳላችሁ ከግብጽ ሊያወጣቸው እስራኤልን ሲወጣ የሙሴ በትር ወድቃለች። የግብጽ ጠንቋዮችም በትራቸውን አምጥተው ጥለዋል። ሁሉም እባብ ሆነ። እባብ እኮ ማድረግ ይችላሉ። አልሰማችሁ? እባብ እኮ ሆነ። የሚገርም ነው። አይገርማችሁ? ለካ እባብ መስራት ይችላሉ። የሚገርመው ግን የሙሴ በትር አድርግሽ ዋጣቻቸው። ዋጥ ሁሉንም በዱላ ይዱ ዋጣቻቸው። በትር የጣሉት እባብ ሆኗል። የሙሴው በትር ምን አደረገቻቸው? ዋጣቻቸው። የኔና የናንተ አምላክ ሁሉንም ነው። እስቲ አሜን። እምናመልከው በጣም ትልቅ ነው። ትልቅ የአማልክት ሁሉ አምላክ አይገርማችሁ? ደስ ብሎታል እሱ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያልም የሚያስፈራ ታላቅ ነው። ኃያልም የሚያስፈራ በጣም የሚያስፈራ በጣም ትልቅ ነው። የሚያስፈራም በፍርድ የማያዳላ አይገርምም? አያዳላም። ደግሞ ፍርድ ላይ አያዳላም። ሁሉም የሱ ነው። ሁሉም የሱ ነው። አሁን እኛ ፍረዱ ስንባል በእምነት መካከል እንኳን ስንፈርድ ምናደላለት እምነት አለ የለ? አለ የለ? አለ። እነዚህ ትንሽ ከኛ ቀረብ ይብላሉ፣ እናዳላለን። እዛኛው ግቢ ካሉትና እዛኛው ግቢ ካሉት እዛኛው እንትን ካለበት ቦታ እናዳላለን። ምንቧደነው እግዚአብሔር ጋር ማዳላት የለ። ሁሉም የሱ ነው። እስቲ ሁሉም የሱ ነው በሉ። ይኸውላችሁ ይሄንን በጣም የሁሉም ነገር ባለቤት የሆነው ታላቅ የሆነውን እግዚአብሔርን ስታውቁት ትፈሩታላችሁ። አያዳለም፣ ፍርድም አያዳለም። ይሄ ብቻ አይደለም፣ መማለጃም አይቀበልም። በሰው ደውላችሁ በቃ እንግዲህ መማለጃ አይቀበልም፣ ሙስና አይቀበልም። አያችሁት ምን አይነት ትልቅ እንደሆነ? መማለጃም የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ማለት የሆነ ነገር መገረዝ ያለበት ሸለፈት አለ፣ ያልገባችሁ ነገር አለ፣ በትክክል እንዳይበራ የከለከላችሁ ነገር አለ። የልባችሁን ሸለፈት ግረዙ። እግዚአብሔር የሚያዳላ የመሰላችሁ፣ እግዚአብሔር ልዩነት የሚፈጥር የመሰላችሁ፣ እግዚአብሔር አልፋና ኦሜጋ የሆነው የሁሉ ባለቤት የሆነውን አምላክ የሆነ ነገር ብቻ የመሰላችሁ የልባችሁን ሸለፈት ግረዙ። የአንዳንድ ሰዎች የልብ ሸለፈት መገረዝ አለበት፣ መገረዘብ አለበት። ኃጢአተኛ ሰዎች ስታዩ ምን አይነት ሐሳብ ነው ውስጣችሁ ይመጣው? እግዚአብሔር ለእናንተ ያደረገውን ምሕረት እንደሚያደርግላችሁ ታውቃላችሁ ወይ? እግዚአብሔር እናንተን እንደሚወዳችሁ፣ እነዚህ በጣም ያናደዷችሁ፣ እነዚህ በጣም የጠሏችሁ፣ እነዚህ በጣም ያቆሰሏችሁ፣ እነዚህ በጣም የገፏችሁ፣ እነዚህ በጣም የበደሏችሁ ሰዎችን እግዚአብሔር እንደሚወዳቸው ታውቃላችሁ?
አናቅም። ብዙዎቻችን እኮ መዝሙራችን ነው የሚያሳብቀው። የኔ የተለየ የኔ የግሌ መድኃኒቴ የኔ ጌታ የኔ ሳልፊሽ መዝሙሩ ራሱ የኔ ያንቺ ምን ጠፍጥፈሽ የሰራሽው ነው። የኔ ጌታ የኔ የብቻዬ እንትን እኮ ነው። አበባዮሽ የለመደ አፋችን መጥቶ አበባዮሽ ነው የምንሰራው። ቸርች ውስጥ ራሱ መዝሙራችን አበባዮሽ ነው። የኔ የለም የሁሉም ነው። ሁሉም የማን ነው? አቤት የእርሱ ነው። አልፋ ነው፣ ኦሜጋ ነው። በፍርድ ማዳላ ነው። መማለጃ አይቀበልም። እኔ ሙስና መዝሙር ሰርቼ ስሰጠው የኔ አይሆንም፣ የሁሉም ነው። ሰማይም የሱ ምድርም የሱ ፍጥረት ሁሉ የሱ ባለቤቱ እሱ ነው። አሜን በሉ። አይቀበልም። ታዲያ የልባችሁን ሸርፈስ ግረሱ። በጣም አጥበባችሁት እግዚአብሔርን እንደዚህ እንደ ጠርሙስ አፍ ትንሽ አድርጋችሁ ጠቅጥቃችሁ እናንተ ጠርሙስ ውስጥ እግዚአብሔርን ለመክተት የምትታገሉ ሰዎች ረፉ። በጣም ትልቅ ነው። እኛ ጠርሙስ እኛ ብልቃጥ ውስጥ አይገባ። የኛ አስተሳሰብ ውስጥ መጥቶ አይገባ። የኛ ዘረኝነት ውስጥ፣ የኛ ፖለቲከኛ፣ የኛ ብሔርተኝነት ውስጥ አይገባም። መጥቶ አይገባም። በጣም ትልቅ ነው። እኛንን ሁላችንንም ሰብስቦ እሱ ውስጥ የሚከተን እስቲ አሜን እንጂ እግዚአብሔር የሚባለውን አምላክ አምጥተን ጠቅልል አድርገን እኛ ብሔር ውስጥ እኛ ቸርች ውስጥ እኛ እንደሱ ሸለፈታም መሆን። የልባችሁን ሸለፈት ግረዙ። ሸለፈታም ስትሆን ነው ደስ አልተገረዝክ። መጽሐፍን ሂድና አንብብ። እግዚአብሔር ቃል ሲናገር ፀሐዩን ለምን ያወጣል? ለሁሉ፣ ለጻድቁም ለኃጢአተኛውም ያወጣል። ትልቅ ነው። ለምን አወጣላችሁ? እነሱም በጨለማ እኛ እኮ ቢሆንልን ብዙ ነገር ነው የምናደርገው። እኛ ቢሆንልን በቃ የሆነ ቀበሌ ኮፍያ ሚዝማር እንዲዘንብ ኦርደር የምናደርገው እንትን ደግሞ ኮብልስቶን ዝንብባቸው ኮብልስቶን ወፈር ኮብልስቶን አዘንብ። የኛ ጸሎት እኮ በጣም እኮ ገራሚዎች ነን እኮ ሸለፈታም እኮ ስለሆነ ወቁት። እግዚአብሔርን በጣም ትልቅ አምላክ ነው። ተሰብስበን እሱ ውስጥ እንገባለን እንጂ እኛ ሰብስበን እሱ እኛ ውስጥ አንከተውም። ሸለፈታምነት ነው እሱ። የልባችሁን ሸለፈት ግረዙ። እንግዲህ ወዲህም አንገተ ደንዳና አትሁኑ። ሸለፈታምነታችሁን ግረዙ። አንገተ ደንዳና አትሁኑ። ሰሚት አድርጉ፣ ተገዙለት። በጣም ገናና የሁሉ ባለቤት ስለሆነ ደንዳና አትሁኑ። ለድሃ አደጉና ለመበለቲቱ ይፈርዳል እሱ። ድሃ አደግና መበለት ስታዩ እሱ የሚፈርድ ነው። እንደናንተ ስላልሆነ የሚፈርድላቸው ነው። ድሃን ጌታ በጣም ነው ይፈርድለት። መበለቲቱን ይፈርድላታል። ድሃ አደጉን ይፈርድለታል። ለመበለቲቱ ይፈርዳል እግዚአብሔር። በዙፋኑ ላይ ነው። ሁሉም ባለቤት ነው። የድሃም ባለቤት ነው። የመበለቲቱም ምስኪኗም ባለቤት እግዚአብሔር ናቸው። ይሄ ብቻ አይደለም፣ እንደዚህ ላይ ይፈርዳል። መብልና ልብስም ይሰጠው ዘንድ ስደተኛውን ይወዳል። መብልና ልብስ ይሰጠዋል። ስደተኛውን ይወዳል። ይሄ ስደተኛ ነው፣ መጤ ነው፣ ከሌላ ቀበሌ ነው የመጣው፣ ከሌላ ክልል ነው የመጣው፣ ከሌላ ሀገር ነው የመጣው፣ ከሌላ ሰፈር ነው የመጣው፣ ከሌላ ብሔር ነው የመጣው ምናምን አይል። ስደተኛውን ከየትም ይምጣ ይወደዋል። አሜን ነው። ስደተኛውን የተጣመመ ሸለፈታም የሆናችሁ ሰዎች በደንብ አስቡበት። እዚህ እንኳን የላችሁም፣ እዛ ሸለፈታም ሰዎች አሉ። ሀገሩን የሞሉት በሸለፈታም። ተገረዙ። የልባችሁ ሸለፈት ግረዙ። እግዚአብሔር ስደተኛውን ምስኪኑን ይወደዋል። ልብስን መብልና ይሰጣቸዋል፣ ያስብላቸዋል። ይልና እንደዚህ ይላል፣ ይወዳል። አምላክህ እግዚአብሔርን ፍራ፣ እርሱን አምልክ፣ ከእርሱም ጋር ተጣበቅ፣ በስሙም ማል። አምላክህ እግዚአብሔርን ፍራ፣ ከእርሱ ጋር ተጣበቅ። ከእርሱ ጋር ተጣበቅ፣ አምልከው። ከእርሱ ጋር አምላክ ነው፣ አምልከው። ከእርሱ ጋር ተጣበቅ፣ እሱም ፍራው። በጣም ትልቅ ስለሆነ ወገኖቼ እግዚአብሔር የሁሉም ባለቤት ነው። እስቲ በድጋሚ እግዚአብሔር የሁሉም ባለቤት ነው በሉኝ። አይኖቼ ያዩትን እነዚህን ታላላቆች የሚያስፈሩትን ነገሮች ያደረገልህ እርሱን ክብርህ ነው። እነዚህ በጣም የሚገርሙ ነገሮችን ያደረገልህ እርሱ ክብርህ ነው። እስቲ እግዚአብሔር ያደረገለት ሰው፣ እግዚአብሔር የተደረገለት ሰው ተደርጎላችኋል ሁላችሁ? እሱ ክብርህ ነው። እግዚአብሔር ያደረገልህ እሱ ክብርህ ነው። እርሱም አምላክህ ነው፣ ክብርህ ነው። እስቲ እግዚአብሔር ክብሬ ነው፣ እግዚአብሔር አምላኬ ነው። አለቀ። ክብር የሚባለው እግዚአብሔርን በጣም አሳንሶ እኛ ጠርሙስ ውስጥ ከቶ ቆንጆ ልብስ መልበስ ሳይሆን እኛ ተጠቅልለን
ትልቁ እግዚአብሔር ውስጥ ገብተን እግዚአብሔር እንደሚያይ ነገር እያየን ስንሄድ እግዚአብሔር ክብራችን ይሆናል። እስቲ አሜን። እግዚአብሔር ግን የሚለውን ትተን እኛ የምንለው ነገር ውስጥ እግዚአብሔርን ቀርቅረን ክብር የሚባል የለም። ክብር አይደል፣ ይሄ ውርደት ነው፣ ይሄ ሽንፈት ነው፣ ይሄ ሞት ነው። እርሱ ክብርህ ነው። እግዚአብሔር ክብራችን ነው። ይሄንን እውነት ተቀብለን መኖራችን ክብራችን ነው። ሌሎችን መውደዳችን ክብራችን ነው። ሁሉን እንደ እግዚአብሔር ማየታችን ክብራችን ነው። ባለቤቱ እሱ መሆኑን ማወቃችን ክብራችን ነው። እስቲ በደንብ አሜን። ክብራችን ነው። እሱ ክብራችን ነው። በዚህ መንፈስ መመላለስ ክብር ነው። ተሸውደን አይደለም። እግዚአብሔር የሁሉም ባለቤት ስለሆነ እርሱም አምላክ ነው። አባቶች 70 ነፍስ ሆነ ወደ ግብፅ ወረዱ። አሁንም አምላክ እግዚአብሔርን ብዛትህን እንደ ሰማይ ከዋክብት አደረገ። እንዳትረሳ 70 ሆነው ነው የገቡት ግብፅ። አሁን ሚሊየንስ ሆነው የወጡት በእግዚአብሔር ነው። አባቶች ሲገቡ 70 ሆነው ነው ግብፅ የገቡት። ታውቃላችሁ፣ ሲወጡ ሚሊየንስ ሆነው ነው የወጡት። ሴትና ጸንሳ ይቆጠር በጣም ብዙ። እንደዚህ ነው ያደረገው እግዚአብሔር። በጣም ትልቅ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በጣም የሁሉ ባለቤት እና ይሄ ብርሃን ይፈልጋል። ይገርማችኋል። የእግዚአብሔር ብርሃን ካላገኛችሁ፣ የልብ መከፈት ካልተገኘ ከባድ ነው። ለዚህ ነው ዮሐንስ ሲናገር በ3ኛው መልእክቱ ላይ የእግዚአብሔር ልጆች ተብላችሁ ልትጠሩ አብ እንዴት አይነት ፍቅር እንደሰጣችሁ እዩዋል። እንዲሁም ነን አሁን ይልና የእግዚአብሔር ልጆች ነን ይላል። የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር እንዴት አይነት ፍቅር እንደሰጣችሁ እንደዚህ የዚህ በጣም ትልቅ አምላክ ልጆች የሆናችሁበትን ምስጢር ማየት አለባችሁ ይላል ዮሐንስ ከኢየሱስ እግር ስር ስለነበር ያቀዋል፣ ወደ ደረቱ ይጠጋ ስለነበር እኛ ሕይወት ተገልጦ አይተነዋል፣ ነክተነዋል፣ ዳሰነዋል፣ የምንመሰክረው እሱን ነው አለ። ስለዚህ ማየት አለባችኋል ወገኖቼ። እናንተ የእግዚአብሔር ልጆች የሆናችሁበት ምስጢር መስቀሉ ላይ አለ። አሁን የምነግራችሁ አባት እግዚአብሔር የእናንተ እንዲሆን፣ ትልቁ አምላክ አምላካችሁ እንዲሆን፣ ትልቁ አምላክ ውስጥ በታችሁ እንድትገቡ ምክንያት የሆናችሁ ኢየሱስ የሚባል ጌታ ነው። መስቀል ላይ ሞት ሆነው ይሄንን ማየት አለባችሁ አለ። የእግዚአብሔር ልጆች የሆንበት ምስጢር ሰርተን አይደለም፣ ነግደን አይደለም፣ አትርፈን አይደለም፣ የትምህርት ማስረጃ አቅርበን አይደለም፣ ንጽህና ይዘን አይደለም፣ ተቀድሰን አይደለም። ኢየሱስ መስቀል ላይ ሞት ሆነው ይሄንን ማወቅ አለ። የዚህ ትልቅ አምላክ ልጆች የሆንበት ምስጢር ይሄ ነው። ምንም አላረግንም። ብርሃን የእግዚአብሔር ብርሃን እንዴት ትፈለጋለህ? የሰራዊት አምላክ እግዚአብሔር ለምን ልጁ ልትሆን? እንዴት የሱ ዜጋ እንድትሆን? ለዚህ ነው እኮ ቆሮንቶስ ጳውሎስ ይጽፍላ የእግዚአብሔር ወንድሞች መጠራታችሁን ተመልከቷል። እንደ ሰው ጥበበኛ እኮ አልተጠራም። ይኸውላችሁ በጣም ከብዙ ጓደኞቻችን መካከል ለምን እኛ ገባን? ጥሪ እኮ ነው፣ ኮሊንግ እኮ ነው። ብርሃን አንድ አይነት ነገር ሰምተን እኛ በራልን። ዋው! ለእግዚአብሔር የእግዚአብሔር ልጆች ልንሆን፣ ይሄ እዚህ ዓለም ውስጥ ልንገባ፣ በምድር ላይ ሆነን የሰማይ ሕይወት ልንለማመድ። አይገርምም? ይሄን ገናና አምላክ እዚህ መሬት ላይ ኃጢአት ያለበት፣ ክፋት ያለበት፣ ንቀኛ ያለበት፣ በሽታ ያለበት፣ ሞት ያለበት፣ ሽብር ያለበት ዓለም ላይ እኛ እግዚአብሔርን እየጠራ ነው፣ እያመለክ ነው፣ በመንፈስ እየተገናኘ እያደረግን ቅምሻ ምን ነው ባልነጋ እያልን ምን ነው ባያልቅ ፕሮግራም እያልን ከመንፈሱ እየተቋደስን እንኖራለን። በጣም ትልቅ አምላክ ነው የምናመልከው። ክብር ለኢየሱስ ይሁን። ለእውቀቱና ለጥበቡ ልክም ወሰንም የለውም። ታውቃላችሁ ከዋክብት አሁን ስትወጡ አሉ አይደል? ከዋክብትን በስማቸው እንደሚያውቃቸው ታውቃላችሁ? ከዋክብት ቆጥሮ መጨረስ የሚችል ዓለም ላይ ሰው የለም፣ ቴክኖሎጂም የለም። ከዋክብትን ሁሉ በስማቸው ይጠራቸዋል። ኦሪዮን ሲለው አቤት ይለዋል። ከዋክብት ስም አላቸው። እሱ በጣም ትልቅ ነው። ለዚህ ነው የምንፈራው። መዝሙር 147 4 ቁጥር ከዋክብትን ብዛት ይቆጥራል። ከዋክብትን ይቆጥራል። የኔ አምላክ የከዋክብትን ይቆጥራል። ሁሉንም በየስማቸው ይጠራቸዋል። ስንቱን ስትወጡ ከዋክብት አሉ፣ ስም አላቸው። እኛ ስም አለናል እዚህ ምድር ላይ ወላጆቻችን ያወጡን። ልክ እንደሱ ሁሉንም በስማቸው ይጠራቸዋል። ከዋክብትን ይቆጥራቸዋል፣ ቁጥራቸውን ያውቀዋል። እሱን የፈጠራቸው በስማቸው
ይጠራቸዋል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም ይላል። በጣም ትልቅ ነው ወገኖች። አሁን የእግዚአብሔርን ትልቅነት ለማብራራት አይደለም የምቆምኩት እኔ ለመፍጨርጨር እንጂ የእግዚአብሔርን ትልቅነት ማብራራት አይቻልም። ማለት የሚታወቅ አይደለማ፣ ለማስተዋል ከመታወቂያ በጣም ጥልቅ ከዋክብትን ሁሉ ፈጥሯል፣ በስማቸው ይጠራቸዋል። ይሄ ደግሞ ሌላ ታምር እሱ ታላቅ ነው፣ ለጥበቡ ቁጥር የለውም። ማለት አንድ ሁለት እግዚአብሔር 8 አይነት ነገር ይችላል፣ ቁጥር የለውም። ምን ይችላል? ምን ቁጥር የለውም ለጥበቡ። ይሄው ሰውን እኮ እዚህ ቁጭ ያላችሁት ሰዎች እኮ የእግዚአብሔር እኮ እጅ ስራ ናችሁ። ዝም ብላችሁ አስቡት፣ የት ፋብሪካ ነው ሰው የሚመረተው? ዝም ብላችሁ አስቡት አፈጣጠራችሁ። ድሮ ልጅ ሆነን ጠይቅ ነበር፣ እኔን ማን ወለደኝ፣ ማየ ማን ወለዳት፣ አባዬ የተባለ ይኬድ ነበር። መቆሚያ የለውም። እንደሱ ብቻ አይደለም ሰው የሚባለው ነገር ሲፈጠር አስባ ኢዮብ በጣም ጥሩ አድርጎ ተናግሮታል። 8ኛው ምዕራፍ መሰለኝ እንደ ወተት አፈሰስከኝ ይላል ኢዮብ። ከዛ ደግሞ እንደ እርጎ አረጋኸኝ ይላል። ኦኬ እዚህ ቁጭ ያለው ሰውዬ የሆነ ቀን ከወንድዬ ውስጥ ፈሳሽ ሆኖ ወጣ፣ ወተት ሆኖ ፈሰሰ። ከዛ እንደ እርጎ አረጋኸኝ ይላል። እሚዝንጉ ከዛ አጥንት ምናምን ሰጠ፣ የሁሉ ነገር ነው። ከዛ ቆዳ ለብሶ አምሮ ምን ፈጥሮ ሰው አድርጎ ወደዚህ ብደምጣ። ይሄ የወንድና የሴት ስራ የመሰላችሁ ሰዎች ተሳስታችኋል። ለዚህ ነው ነፋስ ከየት ወዴት እንደሚነፍስ እንደማታውቅ፣ እናት ሆድ ውስጥ ልጅ እንዴት አጥንቱ እንደሚዋደድ እንደማታውቅ የእግዚአብሔርንም ስራ አታውቅም። እግዚአብሔር ታላቅ ነው። እንደዚህ አድርጎ ይሰራ፣ እንደዚህ አድርጎ ሰርቶ ልቦና ሰጥቶ አእምሮ ሰጥቶ ቆመን ስም ኖሮን ወተን ወርደን ቀለም ኖሮን ሰው ሆነን ተፈጥረን መጣን። ማን ይመጣል? እግዚአብሔር። ማን ይሰራል? እግዚአብሔር። እንዴ ነው የተሰራው? እንጃ። ይሄው ሰው ሰራለው ብለው የሚሰሩት ሰዎችን አይታችኋል አይደል? የሆነ ማስኩል ልቅ ሲል ኤሌክትሪክ ነው መስሎ አላያችሁት? ሰሞኑን ደህና ነሽ ስትባል ደህና የምትል ሴትዮ ተፈጥራለች። ሰው የሰራው ይሄ ነው። ሰው የሰራው ነገር እንደሚሄድ ሲዞር እነሱ ናቸው ወደፊት የቤት ሰራተኛ አሉ። ምስታችን ሽፈፍ ሽፈፍ እያሉ መጥቶ ሳንስ ያቀርቡላ አስበው ያቀርቡ። ግን እንደ እግዚአብሔር አይሆን። እነሱ ኤሌክትሪክ ፍጆታቸውንም አትችሉት። ይሄኛው አለ እኮ ቋቋ ኃይል ይሄው ጮት የለው ድምጽ የለው። እግዚአብሔር ያሳያችሁ። ቀጭ ቀጭ ኃይል ዘይት የለም ገራጃ ይሄ እግዚአብሔር አይከርም። የሶስት ሳምንት ነርተው አረ ድምጽ ትላለ መኪና አዲስ ገዝተ ቀጭ ቀጭ ምንድነው ትገራጅ ተይ እንትን ሰብሯል ይላል። በየጊዜው ሲጠባ ይኖራል። ይሄ ግን የለም እኮ በቃ አቤት የእግዚአብሔር ስራ። ጧት ጧት ግሪስ የተቀባ ሰው አለ በተጣጣፊያው ድምጽ የለው። ማን ነው ይሄን የሰራው? ታላቁ አምላክ እግዚአብሔር በጣም ታላቅ ታላቅ። ስለዚህ ለምንድን ነው የምንፈራው? ታላቅ ስለሆነ። ለምንድን ነው የምንፈራው? የሁሉም ባለቤት ስለሆነ። ለምንድን ነው የምንፈራው? በጣም ትልቅ። ስለ እግዚአብሔር ስታስቡ አታጥሩት። እንደው በመድኃኒዓለም በጣም ትልቅ። ኢየሱስ የመጣው ለማብራራት የባህሪው ምሳሌ ነው፣ የክብሩ ነጸብራቅ ነው ይላል መጽሐፍ ሲናገር። ኢየሱስ አንድስ እንኳን ያየው የለም፣ የገዛ ልጁ ግን ተረከው ይላል እግዚአብሔርን መጥቶ። ስለዚህ እግዚአብሔር ምን ይመስላል ካላችሁ ኢየሱስን ይመስላል፣ ፍቅሩ። ለዚህ ነው ኢየሱስን አይታችሁት ከሆነ መጥቶ አባቱን ነው የሚመስለው። ለዚህ ነው ሰዎች ኮንፊውዝድ የሆኑት። ሃይማኖተኛ ሰው ከኃጢአተኛ ጋር አይበላም፣ እሱ ግን ከኃጢአተኛ ጋር ቁጭ ብሎ ይበላል። እንዴ እሱ ኃጢአተኛ መሆኗን አያውቅም እንዴ? እጅ ሴተኛ ዳር ያደለች እንዴ? ያብዳሉ። ማን ነው ግን ይሄ? እግዚአብሔር ኃጢአተኞችን ቢወድ። ጠባብ አይደለም፣ ጠባብ ሃይማኖተኛ አይደለም ኢየሱስ። የተከሰሰው እኮ ከለምጻም ጋር ይበላል፣ ከኃጢአተኛ ጋር ይቀመጣል፣ ይኸው ቀራጮች ጋር። እሱ ብሎ ሃይማኖት፣ እሱ ብሎ ነብይ አይደል ያሉት? ክሱ እኮ ይሄ ነው። ለምን? እሱ እኮ የመጣው እግዚአብሔርን ሊያብራራው ነው። ልጄ ሆይ ይላል ኃጢአተኛዋን 12 ዓመት ደም የፈሰሳትን ሁሉ እርኩስ ያረጋትን ልጄ የሚል ነው። ማን ነው ኃጢአተኛ ልጄ የሚል? እግዚአብሔር ብቻ፣ የሁሉም ባለቤት። ወገኖቼ እናንተ ጸድቀናል ብትሉ ኢየሱስ የኃጢአተኞችን ባለቤት። እናንተ እንደሚወዳችሁ እነሱንም ይወዳችሁ፣ ለእናንተ እድል እንደሰጠ ለእነሱም ይሰጣል። ከዛ ልባችሁን ተገረዙ፣ ሸለፈታችሁን አስወግዱ፣ እይታችሁን አስተካክሉ፣ ፍርዳችሁን አስተካክሉ፣ ቅኝታችሁን አስተካክሉ።
ዳዊት እኮ እንደ ልቤ የተባለው የዳዊት የእግዚአብሔር ልብ ተገጥሞለታል። እንደ እግዚአብሔር ስለሚያየው ነው ጎልያድን ያፈጠፈጠው። እግዚአብሔር ትልቅ ነው። እግዚአብሔር ዛሬ ትልልቅ ልብ ይግጠምላችሁ። ራእይ ላይ የመጨረሻ ምዕራፍ 15 ከ3 ቁጥርና 4 ቁጥርን አንብቤ ጌታን አመስግነን ባርኮት ተቀብለን እንወጣለን። ጌታ የተመሰገነ ይሁን። ራእይ እንደዚህ ይላል ምዕራፍ 3 ሁሉን የምትገዛ ጌታ አምላክ ሆይ ስንቱን እስቲ የኔ አምላክ በሉ። ሁሉን የሚገዛ ነው በሉ። ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅ ድንቅ ነው። ስራ ምንድነው? ታላቅ ድንቅ ነው። ስራ ታላቅ ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጽድቅና እውነተኛ ነው። ጽድቅ ነው፣ እውነተኛ። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? ማን ነው? አንተ ታላቅ አምላክ የማይፈራህ ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትህም ይሰግዳሉ። እስቲ አሕዛብ ሁሉ በሉ እስቲ ይመጣሉ በፊቱ ይሰግዳሉ። ባለቤታቸው እሱ ስለሆነ በሉ እስቲ ይሰግዳሉ እያሉ እግዚአብሔርን ባሪያ የሙሴን ቅኔ የበጉን ቅኔ ይዘምራሉ ይላል መጽሐፍ ሲናገር። አሕዛብ ሁሉ መጥተው ይሰግዱለታል። የእሱ ያልሆነ ማን አለ? እኛ የጌታ ነን፣ እኛ በጌታ ነን። እነሱስ የማን ናቸው? እነሱስ ይሄ ሸለፈት ነው። ዛሬ ይሄ ሸለፈት በኢየሱስ ስም ይውደቅ። እስቲ በደንብ አሜን። አንድ ጸሎት ነው የምጸልየው። ሸለፈትን የሚያራግፍ እይታችንን የሚያስተካክል ቅኝታችንን የሚያስተካክል ይሄን ታላቅ አምላክ ትንሽ የሚያደርግ አስተሳሰብ የተመታ ይሁን በጌታ በኢየሱስ ስም ጸልያለሁ። እጆቻችሁን ከፍ አድርጉ። የሰራዊት አምላክ እግዚአብሔር ሆይ ይሄንን ጉባኤ እንዲሁም በልዩ ልዩ ስፍራውን ይሄን ጸሎት የሚካፈሉ ሁሉ አሁን በጌታ በኢየሱስ ስም ሸለፈታቸው የወደቀ ይሁን። በልባቸው ላይ ያለ ሸለፈት አንተን በትክክል እንዳይኖሩ፣ እንዳያውቁ፣ እንዳይረዱ፣ እንዳይገባቸው፣ በአንተ ፊት እንዳይኖሩ፣ ለአንተ እንዳይኖሩ የሚከለክል ሸለፈት የተራገፈ ይሁን። እይታን ያበላሸ ያጠበበ አንተ ታላቅ ሆነ ሳለ ትንሽ አድርገን እንድናስብ ያደረገ የሁሉ ባለቤት ሆኖ ሳለ ምንም እንደሌለ አድርገን ያሰብን ሌላውን አሳልፈን የበተንን እግዚአብሔር ሆይ ዛሬ መልሰን፣ ወደ ፈቃድ መልሰን፣ ወደ ሐሳብ መልሰን፣ ወደ ሰፊው መስክ መልሰን፣ ወደዚህ ሰፊ ልብ መልሰን። አልፋና ኦሜጋ ይሆን ከአምላክ ከዋክብትን በስምህ የምትጠራ አንተ ትልቅ እግዚአብሔር እባክህ እግዚአብሔር ሆይ ዛሬ ልጆችህን እንድትረዳን በፊትህ አለን። በኢየሱስ ክርስቶስ ስም ልዩ ኃይል፣ ልዩ ሞገስ፣ ልዩ ጥበብ በሕዝብ ላይ ይምጣ። እኔ የማመልከው በጣም ትልቅ ነው ብለው ልጆችህ በዚህ ትልቅ አምላክ ፊት እየፈሩ እያከበሩህ እንዲኖሩ እርዳቸው። ጌታ ሆይ ከማንም ጋር ልናስተያየህ ልናወዳደርህ ማንደፍርብህ በጣም ትልቅ የሁሉ ባለቤት አልፋና ኦሜጋ ገናና የሆንክ አምላክ አንተን እንድናመልክ ስለታደልን እናመሰግንሃለን። ትንንሽዬ በምድር ላይ ያሉ ፍርፋሪ የሆኑ ትቢያ የሆኑ አማልክቶችን እንዳናመልክ ከልክለህ ታላቅና የተፈራ ገናና ሰማይ ዙፋን ምድር የእግር መረገጫ የሆነች ከዋክብትን በስማቸው የምትጠራ የዘመን ቁጥር ከስከማይባል ትልቅ አምላክ የሁሉ ጌታ የሁሉ ባለቤት የነገሥታት ንጉሥ የጌቶች ጌታ የሆንከው አንተን እንድንፈራህ አንተን እንድናመልክ ስለተመረጥን እናመሰግንሃለን። ሁልጊዜ በልባችን አንተ ትልቅ ሆነህ ተቀመጥልን። በልባችን አንተ እንዳትቀመጥ የከለከለ ሸለፈት ዛሬ ስለወደቀ እግዚአብሔር ትልቁ፣ እግዚአብሔር አባት፣ እግዚአብሔር ደጉ፣ እግዚአብሔር ቸሩ፣ እግዚአብሔር ፍቅር፣ እግዚአብሔር መሐሪው አንተን ይዘን ተሸክመን እንድንወጣ እርዳን። ዛሬ በልባችን ውስጥ ታላቅ ሰላም፣ ታላቅ ደስታ፣ ታላቅ ክብር፣ ታላቅ ሞገስ፣ ታላቅ ድል ይዘህልን ስለመጣና እናመሰግናለን። ከዚህ ቃል የተነሳ የልጆች ጉልበት ይፈታ። ከዚህ ቃል የተነሳ ልጆች አይናቸው ይከፈት። እግዚአብሔር ሆይ ያስቆማቸው ጠላት ሁሉ ከፊታቸው የወደቀ ይሁን። ከነሱ አልፈው ለቤተሰቦቻቸው፣ ለዘራቸው፣ ለትውልዳቸው፣ ለሀገራቸው መፍትሄ አድርጋቸው። እግዚአብሔር ሆይ በዳዊት ድል እስራኤል ድል እንዳደረገ ዛሬ በልጆች ድል ቤተሰቦቻቸው፣ ሕዝባቸው፣ ቤተክርስቲያን ድል ታድርግ። እንወድሃለን። ክብር ላንተ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። ከዛሬ እስከ ዘላለም ድረስ መውጣት መግባታችሁን እሱ ይጠብቅላችሁ። በራሱ ይሰውራችሁ። ከክፉ ሁሉ ይደብቃችሁ። አስጨናቂያችሁ ከእግራችሁ በታች ይውደቅላችሁ።
አዳዲስ ብስራቶች፣ አዳዲስ ዜናዎች። የተያዘ ይለቀቅላችሁ፣ የተወሰደ ይመለስላችሁ፣ የጠፋ ይገኝላችሁ። እንግዳ ነገር በጎጇችሁ እግዚአብሔር ያድርግላችሁ። ቀሪ ዘመናችሁ በኢየሱስ ስም የተባረከ ይሁን። አንድ ቀን ደግሞ በክብር በመንግስቱ እንገናኝ። ደህና አደሩ። እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ